ማርያም ግብፃዊት እርቃኗን ቀርታ ባዶን ፈጣሪዋን አገልግላለች። ባዶ በረሃ ውስጥ ሰው አልባ ማለት ነው። ቆማ ስትጸልይ ከመሬት ፈቀቅ ብላ አንድ ክንድ ቆማ እስከምትጸልይ ድረስ ትልቅ ደረጃ ደርሳለች። ከዚያ ሁሉ የዝሙት ባህር ወጣ ማለት ነው። ታዲያ ይቺ ሰው ከመሬት አንድ ክንድ ከፍ እስከምትልበት የቅድስና ደረጃ ብትደርስም ግን መጨረሻ ላይ ግን እግዚአብሔር ምንድን ነው ያደረጋት? አባ ዞሲማስ ላከላት። ምን እንዲያደርጋት ነው? ቀድሶ እንዲያቆርባት ማለት ነው። ያለ ቅዳሴ ሰው በረሃ ውስጥ እንኳን ተቀጥቅጦ ቢያገለግል አገልግሎቱ ፍጹም አይሆንም። ቅዳሴ የአገልግሎት ዘውድ ነው። እንግዲህ የእግዚአብሔር ቤተሰቦች ሰው ገንዘብ በመስጠት ያገለግላል፣ በምጽዋት ያገለግላል። ምእመናን ቤተክርስቲያን በመስራት ያገለግላሉ። በብዙ ነገር እግዚአብሔር በሚያውቀው አሁን ቤተክርስቲያን በምእመናን ትከሻ ላይ ነው ያለችው። በዚህ መልኩ ደፋ ቀና እያለ ሰው ያለውንም የሌለውንም እየቀነሰ ለቤተክርስቲያኑ ይሰጣል። ልቡን ሰጥቶ ነው የሚረዳ የኢትዮጵያ ቤተክርስቲያን ምእመናን። የሚቀረን ምንድን ነው ይመስላችኋል? ዋናው ነገር ላይ ግን የለም። ብዙ ምእመናን ዋናው ነገር ላይ ማለት ቤተክርስቲያን ያሰራችሁ ትኖራላችሁ፣ ራሳችሁን ችላችሁ ደሃ የምትረዱ ትኖራላችሁ፣ ሌት ተቀን የምትሰግዱ ትኖራላችሁ፣ እቤታችሁ ስዕል ቤት ኑራችሁ ስትቀጠቀጡ የምትኖሩ ትኖራላችሁ፣ ገድላት የምታነቡ ትኖራላችሁ። አገልግሎታችሁ ሙሉ የሚሆነው ግን ስታስቀድሱ፣ ስጋው ደግሞ ስትቀበሉ ነው። ያለ ቤተ ክርስቲያን አገልግሎት ፍጹም አይሆንም። ሰው ካላስቀደሰ ሰው አይደለም። ልንገራችሁ 100 ዓመት እንደ አንድ ሰው 100 ዓመት ከፈለገ ጣና ባህር ውስጥ 100 ዓመት እንደ ክርስቶስ ሰምራ አጥንቱ እስከሚቆጠር ድረስ መመነን ይችላል። ካላስቀደሰ ክብር የለው። የሰው ክብሩ ቅዳሴ ነው። ሰው ሙሉ የሚሆነው በቅዳሴ ነው። እንግዲህ እግዚአብሔር ቤተሰቦች ይህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በቸርነቱና በጸጋው ብዛት በምሕረት እጆቹ አነቃቅቶ ዛንቃ አልባቢነ ሀበ አይምሮቱ ወአይኩቶቱ እንዳሉ አባቶቻችን እሱን ወደ ማወቅ እሱን ወደ ማመስገን አነቃቅቶ አስቀድሰን ሙሉ ሰው ለመሆን ያብቃን። ሙሉ ሰው ለመሆን ያብቃን።